በቀጠለው የአማራ ክልል ውጊያ ጋሸና ከተማ ላይ ያገዙ ሰራዊት በምልክት ድባቅ መመታቱ ሰማም። በአፋብር ወሎ ቤት አማራ ምልክት የ106ኛ ኮር 22ኛ ክፍለ ጦር ክንዱ አሻግሬ ሻለቃም በሰርጎ ገብ ኦፕሬሽን ጋሸና ከተማ ማል ላይ አመርቂ ጥቃትን ፈጽመዋል ተብሏል። ከሻለቃው ልዩ ኦፕሬሽን በተሰጣቸው አባላቶች ጋሸና ማል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዙ ሰራዊት የጦር መሪዎችን ቅጽበታዊ ጥቃት በመፈጸም በአምስቱ ላይ የማያዳግም እርምጃ ሲወስዱ ሰባቱን ደግሞ ቁስለኛም አድርገዋል የተባለው። በሌላ በኩል በሸዋ ቀጠና በተደረገ የደፈጣ ውጊያ ራሱን ጥምር ጦር ነኝ ብሎ በሚጠራው የብልጽግና ኃይል እንደቅጠል ረግፏል የሚሉት የመረጃው ምንጮች የራሳቸውን ከፍተኛ አመራር የገደሉ የመከላከያ ኮማንዶ አባላት ደግሞ የሸዋ ጠቅላይ ግዛት አሳምነው እዝን በይፋ መቀላቀላቸው ሰምቷል። እንደ መረጃ ምንጮቹ ገለጻ ከሆነም የመከላከያዎች ኮማንዶ ሻለቃ አመራሮች የመከላከያውን ከፍተኛ አመራር የሆነውን ባለቀይ ቦኔቱን የመቶ አለቃ ማዕረግ ያለውን እስከ ወዲያኛው አሰናብቶም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ብርጌ ደምሴ ክፍለ ጦርን በይፋ ተቀላቅሏል ብለዋል። የአፋብን ወሎ ቤት አማራ ምልክት 104ኛ ኮር 23ኛና 24ኛ ክፍለ ጦር በዘመቻ አንሻ ሰይድ የሰሩትን ጀብዱ በዘመቻው ማግስትም ደግመውታል። 24ኛ ክፍለ ጦር ከደላንታና ጎሽ ሜዳ በመድፍ ዙ 23ና በበርካታ ሞርተርና ዲሽቃ ታጅቦም ወደ አምባሰል ተሬ የመጣውን ጠላት ከጠዋቱ 1 ሰዓት እስከ ቀኑ 11 ሰዓት በዘለቀው ውጊያም በደፈጣ በቆረጣና በሰው መምታት የተካኑት ጀነራል አሳምነው ጽጌ የመንፈስ ልጆች የመጣውን ሰራዊት ሙትና ቁስለኛ አድርገውታል የተባሉም ተጨማሪ መረጃዎችን አሰናድተናል። በዝርዝር የምታደምጧቸውም ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁን ስቆዩ እነዚህና ሌሎች ዝርዝር መረጃዎችን በስፋት ታደምጣላችሁ። እናንተም ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ ከፕሮግራማችን ፍጻሜ አብራችሁን ቆዩም። በአማራ ክልል የሚካሄደው ትንቅንቅ አሁንም ተባብሶ እንደቀጠለ መሆኑ ሲነገርም በሸዋ ቀጠና በተደረገ የደፈጣ ውጊያ ራሱን ጥምር ጦር ነኝ ብሎ የሚጠራው ያገዙ ኃይል እንደ ቅጠል ሲረግፍ የራሳቸውን ከፍተኛ አመራር የገደሉም የመከላከያ የኮማንዶ አባላት ደግሞ የሸዋ ጠቅላይ ግዛት አሳምነው እዝን በይፋ መቀላቀላቸው ተሰምቷል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ያስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው የ104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ በተባለ ቦታ ፋኖች በደፈጣም በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል ሲል የገለጸው የኮሩ ህዝብ ግንኙነት የሸዋ መሬት ረመድ ሳት የሆነበት ራሱን ጥምር ጦር ነኝ ብሎ የሚጠራው የጠላት ኃይል መለያ ላይ በደረሰበት ከፍተኛ የደፈጣ ጥቃት ሙትና ቁስለኛውን ሳያነሳም ወደ መሃል ሜዳ ከተማ እንዳያልፍ በመደረጉም ወደ መጣበት ሞላሌ ከተማ ተመልሷል ነው ያለው። ይህ በእንዲህ እንዳለም የመከላከያዎቹ የኮማንዶ ሻለቃ አመራሮች የመከላከያውን ከፍተኛ አመራር የሆነውን ባለቀይ ቦኔቱን የመቶ አለቃ ማዕረግ ያለውን እስከ ወዲያኛው አሰናብቶም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ብርጌ ደምሴ ክፍለ ጦርን በይፋ መቀላቀላቸው ታውቋል። በወረኢሉ ወረዳ መሽጎ የነበረው ያገዙ የ84ኛ ክፍለ ጦር 4ኛ ሻለቃ አመራሮችና በፋኖ በኩል የብሩኬ ደምሴ ክፍለ ጦር የሻለቃ አመራሮች ሚስጥራዊ ግንኙነት ሲያደርጉ ቆይተው በስተመጨረሻም ያገዙ ኃይሎች በራሳቸው አመራር ላይ ኦፕሬሽን ሰርተው እንዲመጡ ተነጋግረው መግባባት ላይ ከደረሱ በኋላ በትናንትናው ዕለት ከምሽቱ 12 ሰዓት አካባቢ በወረኢሉ ወረዳ 01 ቀበሌ ማርያም ደብር ንግስት አካባቢ መቶ አለቃ ታደሰም ቢያለ የተባለውን የራሳቸውን ከፍተኛ የጦር መሪ ገለው በእጁ ላይ ያለው መገናኛና ሙሉ ትጥቁን ይዘው እንዲሁም የራሳቸውን በእጃቸው ያለውን ሙሉ ትጥቅ መሳሪያቸው ይዘው ወደ ብሩኬ ደምሴ ክፍለ ጦር በክብር ተቀላቅለዋል የተባሉም። እነዚህ በክብር ከተቀላቀሉት መካከልም የሻለቃ ዘመቻ መሪ፣ የሻለቃ ሎጂስቲክስ ኃላፊ፣ የሻለቃ ኦርዲናንስ ኃላፊና የሻለቃ አልባሳት ኃላፊ በአካባቢው በምትንቀሳቀሰው የብሩኬ ደምሴ ክፍለ ጦር የፋኖ ሻለቃ አመራሮች አገዙን ከርቶ የመጡትን የመከላከያ ኮማንዶ አባላት በክብር ተቀብለዋቸዋል ሲል መረጃውን ያደረሰን በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል ጋሸና ከተማ ላይ ያገዙ ሰራዊት በምልክት ድባቅ መምታቱን ህዝብ ግንኙነቱ አስታወቀም። በአፋብን ወሎ ቤት አማራ ምልክት የ106ኛ ኮር 22ኛ ክፍለ ጦር ክንዱ አሻግሬ ሻለቃ በሰርጎ ገብ ኦፕሬሽን ጋሸና መሃል ከተማ ላይ አመርቂ ጥቃትን ፈጽመዋል። ከሻለቃው ልዩ ኦፕሬሽን በተሰጣቸው አባላቶች ጋሸና መሃል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዙ ሰራዊት የጦር መሪዎችን ቅጽበታዊ ጥቃት በመፈጸም በአምስቱ ላይ የማያዳግም እርምጃ ሲወስዱ በሰባቱ ላይ ደግሞ ከባድ ቁስለኛ አድርገዋቸዋል የተባሉም። አናብስቶቹ ከሌሊቱ 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት የጠላትን ተከፋይ የጦር መሪዎችን ሙትና ቁስለኛን በማድረግ በጠላት ሰራዊት ላይ ከፍተኛ ጉዳትን ያደረሱ ሲሆን በደም ነፍስ የሚደናበሩት ያገዙ ሰራዊቶች አዳራቸውን እርስ በርሳቸው ሲመታቱ ማደራቸውን የመረጃ ምንጮቹ ገልጸዋል። በጋሸና ከተማ በብልጽግናው ሰራዊት መካከል ከፍተኛ የእርስ በርስ አለመተማመን መፈጠሩንም በአፋብን ወሎ ቤት አማራ ምልክት 106ኛ ኮር ህዝብ ግንኙነት ክፍል ነው የገለጸው። ይህ በእንዲህ እንዳለ ምልክት 104ኛ ኮር በጠላት ላይ የማያዳግም እርምጃ በመውሰድ ድል መቀዳጀቱን አስታወቀም። የአፋብን ወሎ ቤት አማራ ምልክት 104ኛ ኮር 23ኛና 24ኛ ክፍለ ጦር በዘመቻ አንሻ ሰይድ የሰሩትን ጀብዱ በዘመቻው ማግስትም ደግመውታል።
24ኛ ክፍለ ጦር ከደላንታና ጎሽ ሜዳ በመድፍ ዙ 23 እና በበርካታ ሞርተርና ዲሽቃ ታጅቦ ወደ አምባሰል ተራ የመጣውን ጠላት ከጠዋቱ 1 ሰዓት ላይ እስከ ቀኑ 11 ሰዓት በዘለቀው ውጊያ በደፈጣ በቆረጣና በሰውም የተካኑት የጀነራል አሳምነው ጽጌ የመንፈስ ልጆች የመጣውን ሰራዊት ሙትና ቁስለኛ አድርገውታል። ነበልባሎቹ የ23ኛ ክፍለ ጦር አናብስቶች በሌላኛው ግንባር 23ኛ ክፍለ ጦር ከተለያየ እንጫፍ ከኩታበር በሁለት መድፍ በዙ 23 እና በ120 ሞርተር ታጅቦ የመጣውን ጦር የ23ኛ ክፍለ ጦር አባላት ስቦ ወደ ገዢ ቦታ በማስገባትና በቆረጣ ክፉኛ የመጡ ሲሆን ሁለት መኪና ሙትና ቁስለኛውን ጭኖ ወደ መጣበት ተመልሷል ነው የተባለው። የተወደዳችሁ ቤተሰቦች መረጃችን ሲቀጥል በምንጃር ሸንኮራ ወረዳ በተደረገው ውጊያ ያገዙ ኃይል ክፉኛ መጎዳቱን ተሰማም። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በሸዋ ጠቅላይ ግዛት አሳምነው እዝ ከስም ኮር ነበልባል ክፍለ ጦር ነው በአባት አርበኞች ጦር በትናንት ዕለት በነበረ ከፍተኛ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የኮሩ ህዝብ ግንኙነት መምሪያ አስታውቋል። ይህ የተሳካ ኦፕሬሽን የተፈጸመው በትናንት ዕለት ከቀኑ 10 ሰዓት ከ15 ጀምሮ እስከ ምሽት 1 ሰዓት ተኩል ድረስ ለረጅም ሰዓታት በቆየ ከባድ ውጊያ ሲሆን በውጊያውም በአገዙ ኃይል ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል ነው የተባለው። ይህ ወታደራዊ እርምጃ የተወሰደው በአሞራ ቤት ቀበሌ መልካ ጅሎ የምርጫ ጣቢያ የተሰበሰበው የምርጫ ኮረጆ ይዞ ሲመለስ በነበረው የብልጽግና ጥምር ጦር ላይ እንደሆነም ተመላክቷል። የተወሰደው እርምጃ በከስም ሁለተኛ ኮር ነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኞች ፋኖ ጥምር የተከናወነ ሲሆን ጥቃቱ የተፈጸመው በጨሌ ቀበሌ ልዩ ስማቸው ጁምድር እንዲሁም አጉጭ የተባሉ አካባቢዎች ላይ በተደረገ የተቀናጀ የደፈጣ ውጊያ ነው ተብሏል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በቸር ቆዩኝ።